ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት በርካታ መረጃዎችን ይዘን መጥተናል። በትላንትናው ዕለት የእንግሊዝ ፕሪሚየር ሊግ የ2025-26 የእንግሊዝ ፕሪሚየር ሊግ መርሃ ግብር ወይም ደግሞ እጣ ድልድል ማውጣቱን ይፋ ተደርጓል። በእነዚህ መካከል እንግዲህ በርካታ መረጃዎችን የምናጋራችሁ ይሆናል። በመጀመሪያው ሳምንት እሁድ ምሽት 12 ሰዓት ተኩል ላይ እንግዲህ ማንቸስተር ዩናይትድን ከአርሰናል በሚያገናኘው የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ላይ እነዚህ ሁለቱ ክለቦች የሚገናኙ ይሆናል። ለመጨረሻ ጊዜ እነዚህ ሁለቱ ክለቦች በ2011 ኦገስት ላይ ተገናኝተው እንግዲህ ማንቸስተር ዩናይትድ 8-2 በሆነ ሰፊ ውጤት ማሸነፋቸውን የምናስታውሰው ጉዳይ ነው። በአሰልጣኝ ሰር አሌክስ ቻክማን ፈርጉሰን እየተመሩ ደግሞ በአሰልጣኝ አርሴን ቬንገር አርሰናሎች እየተመሩ ያደረጉት ጨዋታ ነበር ለመጨረሻ ጊዜ በኦገስት ማድረግ የቻሉት። የዚህ ዓመት ጨዋታ ደግሞ በዚሁ ሰዓት እንግዲህ በ2025-26 የውድድር ዘመን የመጀመሪያ ሳምንት መርሃ ግብር የሚገናኙም ይሆናል። ታሪኩን እያጣቀሰን እንዲሁም ደግሞ እነዚህ ሁለቱ ክለቦች ያሉበትን ነገር እያነሳን የተለያዩ ነገሮችን የምንመለከት ይሆናል። የዝውውር መረጃዎችንም የምናጋራችሁ ነው የሚሆነው። ብሪያን ምቤሞ ወደ ማንቸስተር ዩናይትድ የመሄድ እድሉ እጅግ በጣም እየሰፋ ነው የሚገኘው። መሐመድ ቅዱስን ቶተናሞች በአሁኑ ሰዓት ላይ ፍላጎት እንዳሳደሩና 50 ሚሊዮን ፓውንድ ለሱ እንደጠየቁ ነው መረጃዎች እየወጡ የሚገኙት። ማይክል ሉዊስ ስኬሊ በአርሰናል ቤት ውል ሊያራዝም መስማማቱ እየተገለጸ ይገኛል። ሌላኛው ታዳጊ ኢታን ንዋኔሪም በቅርቡ ሊያራዝም እንደሚችል መረጃዎች እየወጡ ይገኛሉ። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ ቀን 5 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የዕጣ ድልድል መውጣቱን ተከትሎ እንግዲህ በርካታ መረጃዎች ይዘንላችሁ ቀርበናል። በእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የመጀመሪያ ጨዋታዎች ይፋ ሲደረጉ አርሰናልን ከማንቸስተር ዩናይትድ ማገናኘት ችሏል። የፕሪሚየር ሊግ መርሃ ግብሮች ይፋ ሲደረጉ እንግዲህ በ2025-26 የውድድር ዘመን መርሃ ግብሮች ይፋ ተደርጓል። በዚህም መሰረት በውድድሩ የመጀመሪያ ሳምንት መርሃ ግብሮች ሊቨርፑልን ከበርንሞዝ የሊጉ መክፈቻ አርብ ዕለት የሚደረግ ጨዋታ የሚጀምር ነው የሚሆነው። ከዛም በኋላ አስቶን ቪላ ከኒውካስል ዩናይትድ ሲያገናኝ ብራይተንን ከፉላም፣ ኖቲንጋም ፎረስትን ከብሬንትፎርድ እንዲሁ ደግሞ ማንቸስተር ዩናይትድን ከአርሰናል አገናኝቷል። እሁድ ዕለት የሚደረግ ጨዋታ ነው። ምሽት 12 ተኩል ላይ በሚጀምረው ይህ ጨዋታ እንግዲህ በኦልትራፎርድ እንደሚጀምር ነው እየተገለጸ የሚገኘው። ሰንደርላንድን ከዌስትሃም ዩናይትድ ሲያገናኝ ቶተናም ከበርኔው፣ ወልቨርሃምፕተን ከማንቸስተር ሲቲ፣ ቼልሲን ከክሪስታል ፓላስ እንዲሁም ደግሞ ሊድስ ዩናይትድን ከኤቨርተን ጋር የሚያገናኘው የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ በዕለተ አርብ ነሐሴ 9 2017 ጅማሮን የሚያደርግም ይሆናል። በዚህም እንግዲህ የእንግሊዝ ፕሪሚየር ሊግን ጅማሮን ሲያደርግ ማንቸስተር ዩናይትድ ለተከታታይ 9 ዓመታት በኦልትራፎርድ በመጀመር የመጀመሪያ ታሪክ የራሱንም ማድረግም ችሏል። 9 ዓመታትን በተከታታይ በኦልትራፎርድ የመጀመሪያ የመክፈቻ ጨዋታውን እንዳደረገ ነው ስታቲክስ ወይም ደግሞ ኦፕታ ይዞት የወጣው መረጃ የሚያሳየው። ከደካማ የውድድር ዘመን በኋላ ቀያዮቹ ሰይጣኖች የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታቸውን ከመድፈኞቹ ጋር በሜዳቸው የሚያደርጉም ይሆናል። ቀያዮቹ ሰይጣኖች ማንቸስተር ደርቢን ከ3 ጨዋታዎች በኋላ በኢታድ ስቴዲየም ከሲቲ ጋር የሚያደርጉም ነው የሚሆኑት። ከ10 ዓመታት በኋላ በየትኛውም የአውሮፓ ውድድር መድረክ ላይ የማይሳተፉ ዩናይትድ ሙሉ ትኩረታቸውን በሀገር ውስጥ ውድድር ላይ ያደርጋሉ ነው ተብሎ የሚጠበቀው። የክለቡ ደጋፊዎች ጥሩ ጊዜ እየመጣል ያሉትን የአሰልጣኞችን መልእክት በአዲሱ የውድድር ዘመን ተግባራዊ ይሆናል ተብሎ እንደሚጠበቅም ነው የሚገለጸው። በመጨረሻው የኦልትራፎርድ ጨዋታ እንግዲህ ሀሳባቸው ነው እንዲሁም ደግሞ የተለያዩ ንግግሮችን ማድረግ የቻሉት አሰልጣኝ ሩበን አሞሪም ያለፈው ዓመት ስቶርም ነበር፣ ነገር ግን በዚህ የሚቀጥለው ዓመት እጅግ በጣም ብዙ ተስፋዎችን ይዘን እንመጣለን። ያለፈው ዓመት እጅግ በጣም ከባድ እንደነበር አውቀናል። ለዛም በመጀመሪያው ጊዜ ይህ ነገር ተናግሬም ነበር፣ ነገር ግን በሚቀጥለው ዓመት ጥሩ ጊዜዎች ይመጣል ብዬ ቃል እገባላቸዋለሁ ሲሉ ሀሳባቸውንም ሰጥተዋል። በ2025-26 የውድድር ዘመን መክፈቻውን እንግዲህ በኦልትራፎርድ ስቴዲየም ከአርሰናል ጋር የሚያደርጉት አሰልጣኝ ሩበን አሞሪም በአሁኑ ሰዓት ላይ የተለያዩ ተጫዋቾችን እየተመለከቱንም ይገኛሉ። የመጀመሪያ አሰላለፋቸውን ለማምጣት እንግዲህ በርካታ ተጫዋቾችን እየፈለጉ የሚገኙት እነዚሁ አሰልጣኝ የመጀመሪያ ፈራሚያቸው ብራዚላዊ ተጫዋች ማቲያስ ኩኛን በማድረግ ራሳቸውን እያጠናከሩም ነው የሚገኙት። ሌላኛው መድፈኞቹ የሊግ የመክፈቻ ጨዋታቸውን ወደ ኦልትራፎርድ በማቅናት ከማንቸስተር ዩናይትድ ጋር ተጠባቂውን መርሃ ግብር ያካሂዳሉ። የተጠናቀቀው የውድድር ዘመን ሁለተኛ ሆኖ ያጠናቀቀው የሚኬል አርቴታው ስብስብም በመቀጠል ከሊድስ ዩናይትድ፣ ከሊቨርፑል፣ ከኖቲንጋም ፎረስት እንዲሁም ደግሞ ከማንቸስተር ሲቲና ከኒውካስል ዩናይትድ ጋር ተከታታይ ጨዋታቸውን የሚያደርግ ነው የሚሆኑት። የመጀመሪያ ዙር የሰሜን ለንደን ደርቢ ጨዋታም ከተቀናቃኛቸው ቶተናም ጋር ህዳር 13 ዓ.ም እንደሚደረግ ነው ይፋ
ይፋ እየተደረገው በአርሰናል መካከል ሲደረግ እንግዲህ በተለያዩ ጨዋታዎችን ስንመለከት የመጀመሪያዎቹ 6 ጨዋታዎች ውስጥ ከሊቨርፑል ከማንቸስተር ሲቲ እንዲሁም ደግሞ ከኒውካስል ዩናይትድ እና ከኖቲንጋም ፎረስት ጋር የሚያደርጉት ተጠባቂ ከባድ ጨዋታ ይኖርባቸዋል። ከ6 ጨዋታዎች እንግዲህ 5ቱ እጅግ በጣም ከባድ ሊሆን እንደሚችል ነው እየተገለጸ የሚገኘው። የመጀመሪያው በኦልድ ትራፎርድ ስቴዲየም ከማንቸስተር ዩናይትድ ጋር በመጀመሪያ ሳምንት የሚገናኙ ሲሆን በዚህ ዓመት ያደገውን ሊድስ ዩናይትድ በሁለተኛ ሳምንት የሚያገኙም ይሆናል። ከዛ በኋላ ያምናው አሸናፊ ሊቨርፑልን የአርኔ ስሎትን ሊቨርፑል በሶስተኛ ሳምንት የሚያገናኝ ሲሆን ኖቲንጋም ፎረስት በአራተኛ ሳምንት የሚያገናኝ ይሆናል። ኖቲንጋም ፎረስት በ2024-25 የውድድር ዘመን እንግዲህ በአሰልጣኝ ኑኖ ኤስፒሪቶ ሳንቶ እየተመሩ እጅግ በጣም አስደናቂ ጊዜን ማሳለፍም ችሎ ነበር። በዚህ ዓመትም ይህንን ነገር ያስቀጥላሉ ተብሎ እንደሚጠበቅ ነው እየተጠበቀ የሚገኘው። ማንቸስተር ሲቲን በአምስተኛ ሳምንት፣ ኒውካስል ዩናይትድን ደግሞ በስድስተኛ ሳምንት የሚያገኙ ነው የሚሆኑት። ማንቸስተር ሲቲ በዚህ ዓመት በርካታ ተጫዋቾችን እያስፈረሙ ይገኛሉ። እነ ቲጃኒ ራይንደርስ፣ ሪያን ቸርኪ የመሳሰሉ ተጫዋቾችን የራሳቸው ማድረግ የቻሉ ሲሆን በአሁኑ ሰዓት ላይ ደግሞ የተለያዩ ተጫዋቾችን እየተመለከቱም ይገኛሉ። እስካሁን ድረስ 4 ያክል ይፋዊ ጥያቄዎችን እንዲሁም ደግሞ ፊርማዎችን እያገኙ ሲሆን ሌሎች ተጫዋቾችን በአሁኑ ሰዓት ላይ እየተመለከቱም ነው የሚገኙት። የሚልቆቱም ተጫዋቾች እንዳለ ነው እየተገለጸ የሚገኘው። አዲስ አምበልም እንደሾሙ መረጃዎች እየወጡ ይገኛሉ። ከአርሰናል ጋር የሚያደርጉት የአምስተኛ ሳምንት መራግበር ይህም ተጠባቂ እንደሆነ ነው እየተገለጸም የሚገኘው። ሌላኛው የቼልሲን ፕሪሚየር ሊግ ጨዋታዎች ነው የምንመለከተው። ቼልሲ የፕሪሚየር ሊጉን የመጀመሪያ ጨዋታ ከክሪስታል ፓላስ በስቴዲየሙ በስታንፎርድ ብሪጅ በመጋበዝ ይጀምራል። ቼልሲ በቀጣይ መርሃ ግብሮች እነማንን ያገኛል የሚለውን ስንመለከት ዌስትሃም ዩናይትድ፣ ፉላምን እንዲሁም ደግሞ ብሬንትፎርድን በተከታታይ የሚገጥም ይሆናል። ሰማዮቹ በሊጉ የመጀመሪያ በተከታታይ 4 የለንደን ደርቢ ጨዋታዎችን በተከታታይ ሲያደርጉ በታሪክ ለመጀመሪያ ጊዜ መሆኑ ነው እየተገለጸ የሚገኘው። ክሪስታል ፓላስ፣ ዌስትሃም ዩናይትድ፣ ፉላም እንዲሁም ደግሞ ብሬንትፎርድ የለንደን ክለቦች እንደሆኑ ይታወቃል። ቀለል ያለ ግጥሚያ እንደሆነ ነው ካሁኑ እየተገመተ የሚገኘው የቼልሲ ተጋጣሚዎች። ቼልሲም የመጀመሪያ 4 ጨዋታዎችን በስተክክል ይጀምራል ተብሎ ይጠበቃል። የአሰልጣኝ ኤንዞ ማሬስካው ቡድን የሊጉን ሻምፒዮን ሊቨርፑልን ጥቅምት ወር ላይ ሲያገኝ የቀድሞ ክለባቸውን ማንቸስተር ሲቲን ደግሞ በጥር ላይ እንደሚፋልሙ ይፋም ተደርጓል። የ2024-25 የውድድር ዘመን በሊጉ አሸናፊ ሊቨርፑልን ክብር ለማስጠበቅ በሚፎካከርበት ዓመት የሊጉ የመክፈቻ ጨዋታን ከበርንማውዝ ጋር የሚያደርግ ነው የሚሆነው። ሊቨርፑል የመርሲሳይዱ ክለብ ሊቨርፑል የመክፈቻ ጨዋታውን በዕለተ አርብ ምሽት የሚያደርግም ይሆናል። በመክፈቻው መርሃ ግብር ሜሎስ ኪርኪዝ ዝውውሩን የሚያጠናቀቅ ከሆነ የቀድሞ ክለቡን በተቃራኒው የሚገጥምም ይሆናል። በ10 የነጥብ ልዩነት የሊጉን ዋንጫ ያነሱት ሊቨርፑል በመቀጠል ከኒውካስል ዩናይትድ እንዲሁም ደግሞ ከአርሰናል ጋር ወሳኝ ጨዋታቸውን የሚያደርጉም ይሆናል። ከሶስቱ ጨዋታዎች ሁለቱ እጅግ በጣም ከባድ ሊሆንባቸው ይችላል። ያምናው አሸናፊ ሊቨርፑል እንዲሁም ደግሞ አሰልጣኝ አርኔ ስሎት በእርግጥ በአሁኑ ሰዓት ላይ ራሳቸውን እያጠናከሩም ይገኛሉ። እስካሁን ድረስ ጄርሚ ፍሪምፖንግን እንዲሁም ደግሞ ፍሎሪያን ቪርትዝን ያስፈረሙት ሊቨርፑሎች በአሁኑ ሰዓት ደግሞ ሌላኛውን ተጫዋች ሃንጋሪያውን ሜሎስ ኪርኪዝን የግላቸው ለማድረግ ከጫፍ መድረሳቸው ነው እየተገለጸ የሚገኘው። ይህም ተጫዋች የሚፈርም ከሆነ የመጀመሪያ ጨዋታውን ከቀድሞ ክለቡ ጋር የሚጋጠም ወይም ደግሞ የሚጫወት ይሆናል። ሊቨርፑል በውድድር ዓመቱ በተከታታይ መርሃ ግብሮች እነማንን ያገኛል የሚለውን ስንመለከት በመጀመሪያ ደረጃ በርነማውዝን የሚያገኝ ሲሆን ከዛ ከኒውካስል ጋር ይጫወታል። እንዲሁ አርሰናልን ካገኘ በኋላ በርንሌይ እንዲሁም ደግሞ ኤቨርተንን የሚያገኙ ነው የሚሆኑት። የመርሲሳይድ ደርቢውን እንግዲህ በአምስተኛ ሳምንት መርሃ ግብር የሚገናኙ ይሆናል። እነዚህ የመርሲሳይድ ክለቦች ኤቨርተን እና ሊቨርፑል በአምስተኛ ሳምንት ከባድ ጨዋታቸውን እርስ በርስ የሚያገኙም ይሆናል። የአሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ በሚቀጥለው ዓመት የመጀመሪያ ጨዋታውን ከወልቨርሃምፕተን ጋር ያደርጋል። ማንቸስተር ሲቲ ተጠባቂውን የማንቹሪያን ደርቢ ጨዋታው ከ3 ጨዋታዎች በኋላ ወደ ኦልድ ትራፎርድ በማቅናት ከማንቸስተር ዩናይትድ ጋር የሚያደርግም ነው የሚሆነው። ማንቸስተር ሲቲ በሊጉ የመጀመሪያ ጨዋታዎች የመጀመሪያውን ከወልቨርሃምፕተን ጋር ሲጫወት ሁለተኛውን የለንደኑን ክለብ ቶተናምን የሚገጥም ይሆናል። ከዛ ከብራይተን ኤንድ ሆቭ አልቢዮን ጋር ይጫወታል። ከዛ ማንቹሪያን ደርቢ በአራተኛ ሳምንት ከማንቸስተር ዩናይትድ ጋር ሲጫወቱ አምስተኛ ሳምንት ከአርሰናል ጋር ከባዱን ተከታታይ ጨዋታዎች የሚያደርገውም ይሆናል። ከአምስቱ ጨዋታዎች እንግዲህ በ3ቱ ሊፈተኑ የሚችልበትን አጋጣሚ በአሰልጣኝ ፔፕ ጋርዲዮላ ስር እየተመለከትን እንገኛለን። እነዚህ እንግዲህ በመጀመሪያዎቹ ሳምንታት የሚደረጉ ጨዋታዎችም ናቸው። ታላላቆቹ ጨዋታዎች ወይም ደግሞ ታላላቆቹ ክለቦች እነዚህን ጨዋታ ነው በመጀመሪያ ሳምንት የሚያደርጉት። የአርሰናልና ግን የማንቸስተር ዩናይትድ እጅግ በጣም ከባዱ ካሁኑ እየተገመተ የሚገኝ እንዲሁም ተጠባቂ ጨዋታ እንደሆነ ነው ካሁኑ ግልጽ እየሆነም የሚገኘው።
ሙካዮ ሞድሪክ ክስ ቀረበበት። ዩክሬናዊው የለንደን ክለብ ቼልሲ የፊት መስመር ተጫዋች ነው ሙካዮ ሞድሪክ ያልተፈቀደ አበረታች ንጥረ ነገር ወስዷል በሚል ክስ መቅረቡ ነው የተመለከትነው። ተጫዋቹ በተደረገለት ምርመራ በውስጡ አበረታች ንጥረ ነገር መገኘቱን ተከትሎ ከእግር ኳስ በጊዜያዊነት ታግዶ እንደነበር የሚታወስ ጉዳይ ነው። አሁን ላይ የእንግሊዝ እግር ኳስ ማህበር ሙካዮ ሞድሪክ በጸረ አበረታች ንጥረ ነገር ሕግ ጥሰት እንደተከሰሰ ነው የተገለጸው። ተጫዋቹ በቀጣይ እስከ 4 ዓመታት ከእግር ኳስ ሊታገድ እንደሚችልም ተገልጿል። ይህ ተጫዋች እንግዲህ ያለፈው የጥር የዝውውር መስኮት አካባቢ ነበር እንግዲህ ይህ ነገር የተከሰተበት። እስካሁን ድረስ ጨዋታ ማድረግ አልቻለም። በጊዜያዊነት ታግዶ እንደነበር ይታወሳል። በአሁኑ ሰዓት ላይ ደግሞ ወደ ክስ ማምራታቸው ነው የእንግሊዝ እግር ኳስ ማህበር ያሳወቁት። ቼልሲ እንዲሁም ደግሞ ቦሩሲያ ዶርትመንድ ለጄሚ ቢኖ ጊተንስ አዲስ ጥያቄ ለማቅረብ ግንኙነታቸውን ቀጥለዋል። ጄሚ ቢኖ ጊተንስ ቼልሲን ብቻ ነው የሚፈልገው። ዶርትመንድም ውሳኔውን ያውቃል። አሁን ላይ የሚወሰነው በክለቦች መካከል ነው ሲል ነው መረጃዎች እየወጡ የሚገኙት። ንግግሮችም አሁንም ቀጥለዋል ሲል ፋብሪዚዮ ሮማኖ ይዞ መውጣትም ችሏል። ተጫዋቹ ወደ ቼልሲ ወደ ለንደን ብቻ ነው ማምራትም የሚፈልገው። ሌሎች ክለቦች ጠይቀውት ነበር፣ ነገር ግን እሽታ መስጠትም አልቻለም። ቼልሲዎችም የዚህ ተጫዋች ከፍተኛ ፈላጊም ናቸው። በተለይም በክንፍ መስመር ተጫዋቻቸውን እያጡ የሚገኙት እንዲሁ ሙካዮ ሞድሪክ በአሁኑ ሰዓት ላይ በቅጣት እንዲሁም ደግሞ በውሰት ያመጡት ጀደን ሳንቾ ዳግም ወደ ማንቸስተር ዩናይትድ መመለሱን ተከትሎ ይህን ተጫዋች የግላቸው ለማድረግ ከፍተኛ ጥረትም እያደረጉ ይገኛሉ። በክረምቱ የዝውውር መስኮት ቼልሲ ከያዛቸው የተጫዋቾች ዝርዝር ውስጥ አንዱ የሆነው የብራይተኑ ጃኦ ፔድሮ አንዱ ነው። ቼልሲ የተጫዋቹ ከፍተኛ አድራቂ እንደሆነ የተገለጸ ሲሆን ጃኦ ፔድሮ በዚህ ክረምት ከብራይተን የሚለቅ ከሆነ ስለ ሁኔታው ለማወቅ ቼልሲ ከብራይተን ጋር የመጀመሪያ ግንኙነትም አድርጓል ሲል እንዲሁ ፋብሪዚዮ ሮማኖ ይዞት የወጣው መረጃም ያሳያል። ይህን ተጫዋች የግላቸው የማድረግ ከፍተኛ ፍላጎት አላቸው። ሌላኛው ደግሞ ሁጎ ኤኪቲኬ ነው። እነዚህን ሁለቱን ተጫዋቾች ፍላጎት እንዳሳዩ ፋብሪዚዮ ሮማኖ ማረጋገጥም ችሏል። አርሰናል አሌክሳንደር አይዛክን ለማግኘት እያደረጉ የነበሩት ሙከራን ትተዋል። ሊቨርፑል ግን አሁን አለበት። እናም ሁኔታው በምን መንገድ እንደሚሄድ እንዲሁም ደግሞ እድገት ካሳየ የምናየው ይሆናል ሲል ነው ቤን ጃኮብስ እየዘገበ የሚገኘው። ሊቨርፑል አሌክሳንደር አይዛክን ለማስፈረም አሁንም ተስፋ አልቆረጠም ሲል በትላንት ዘገባው ይዞት መውጣት ችሏል። ሊቨርፑል አሌክሳንደር አይዛክን ለማስፈረም እድል ሊኖረው እንደሚችል ያምናል። እናም መሞከር ጠቃሚ ነው ብለው ያምናሉ። ኒውካስል አሁንም አልሸጥም ሲል አጥብቆ ተናግሯል። ሊቨርፑል እየተረጋገጠ 100 ሚሊዮን ፓውንድ እንዲሁም ደግሞ ጉርሻ ሊያቀርብ ይችላል። ይህም ከፍሎሪያን ፍሬዝበርግ ከስምምነት በላይ ሊሆን እንደሚችል ነው የገለጸም የሚገኘው። ነገር ግን ኒውካስል ዩናይትዶች ይህንን ተጫዋች ይለቁታል ተብሎም አይጠበቅም። ሊቨርፑል አሌክሳንደር አይዛክን በእውነት የሚያገኝ ከሆነ ለማስፈረም ቆርጦ ስለተነሳ የእንግሊዝ የዝውውር ሪከርዱን ለሁለተኛ ጊዜ በፍጥነት ለመስበር እንደተዘጋጀ ነው ቤን ጃኮብስ መረጃውን በሰፊው ማውጣት እየቻለው። ሊቨርፑል በአንቶኒ ጎርደን ላይ ፍላጎት ያለው ክለብ ሆኖም ብቅ ብሏል። ሉዊስ ዲያዝ የሚለቅ ከሆነ በተተኪነት እንዲሁ ከኒውካስል ዩናይትድ ሌላኛውን የእንግሊዛዊ ተጫዋች የሆነው አንቶኒ ጎርደንን የግላቸው ለማድረግ ከፍተኛ ጥረት ሊያደርጉ እንደሚችል ቤን ጃኮብስ በሰፊው ስለ ሊቨርፑል ይዞት የወጣው መረጃም ያሳያል። አርሰናል የማይክል ሉዊስ ስኬሊን ውል ሊያራዝም ነው። የሰሜን ለንደን ክለብ አርሰናል የሉዊስ ስኬሊን ኮንትራት ለረጅም ጊዜ ለማራዘም መቃረቡም ተገልጿል። የ18 ዓመቱ ተጫዋች ሉዊስ ስኬሊ በአዲስ ኮንትራት ከፍተኛ ደሞዝ ጭማሪ እንደሚደረግለት ነው የተገለጸው። ይህንንም ተከትሎ እንግሊዛዊ ተጫዋች ሉዊስ ስኬሊ በዓለም ከፍተኛ ተከፋይ ወጣት እግር ኳስ ተጫዋች ሊያደርገው እንደሚችል መረጃዎችም ያሳያሉ። ወጣቱ ተጫዋች ሉዊስ ስኬሊ ከአሰልጣኝ ሚኬል አርቴታ ጋር ያለው ጥሩ ግንኙነት ከስምምነት ላይ ወሳኝ ሚና እንደነበረው ነው የተገለጸው። በትልልቅ ክለቦች አይን ውስጥ እንደገባ ሲነገር የቆየው ሉዊስ ስኬሊ ባለፈው ዓመት ለአርሰናል በሁሉም ውድድሮች 39 ጨዋታዎችን ማድረግም ችሏል። በአሁኑ ሰዓት ላይ ሎስ ብላንኮቹ ሪያል ማድሪዶች የዚህ ተጫዋች ከፍተኛ ፈላጊ ናቸው። ነገር ግን ይህ ነገር የሚሆን ከሆነ ተስፋ እንደሚቆርጡ ነው መረጃዎች በሰፊው የሚያመላክቱት። ማንቸስተር ዩናይትድ መፍትሄ ለማግኘት በየቀኑ ከብሬንትፎርድ ጋር ንግግር እያደረገም ይገኛል። እንደ ብራይተን እና ብሬንትፎርድ ያሉ ክለቦች በምርጥ ተጫዋቾቻቸው ላይ ሲደራደሩ ከባዶች እናቸው ሲል ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። መጨረሻው ካሪንግተን እንዲሁም ደግሞ ኦልትራፎርድ ይሁን እንጂ በአሁኑ ሰዓት ላይ የደሞዝ ጉዳይ ምንም እንኳን ቢያሳስብም በአሁኑ ሰዓት ላይ በሁለቱ ክለቦች መካከል የሚደረገው የገንዘብ ድርድር መቀጠሉም ነው የተገለጸው። እስካሁንም ድረስ አልተጠናቀቀም ይልናል ቤን ጃኮብስ እንዲሁ መረጃውን ሲያጠናክርልን። ማንቸስተር ዩናይትድ ብሪያን ምቤሞን ለማስፈረም እየሰሩ ይገኛሉ። ተጫዋቹንም ቢሆን ማንቸስተር ዩናይትድን መቀላቀል ይፈልጋል። ዝውውሩ የመፈጸም እንዲሁም ደግሞ የመሳካት እድሉ እጅግ በጣም ሰፊ ነው። ነገር ግን እስካሁን ድረስ ምንም የተጠናቀቀ ነገር የለም ሲል እንዲሁ ዴቪድ ኦርነሲንም በሰፊው ይዞት የወጣው ዘ አትሌቲክስ መረጃ ላይ የሚያመላክት ጉዳይ ነው። ማንቸስተር ዩናይትድ ሁለተኛ ፈራሚያቸው ይሆናል ተብሎ የሚጠበቀው ብሪያን ምቤሞ በአሁኑ ሰዓት ላይ የገንዘብ ጉዳይ እያከራከራቸውም ይገኛል።
ኢንተር ሚላን አሁን ላይ በራስመስ ሆይሉንድ ዙሪያ ከማንቸስተር ዩናይትድ ጋር ንግግር በማድረግ ላይ ይገኛሉ። የመጀመሪያ ምርጫቸው ተጫዋች በውሰት ውል ማስፈረም ሲሆን ያ የማይሳካ ከሆነ ግን በአነስተኛ የዝውውር ክፍያ ተጫዋቹን የግላቸው ማድረግ ይሞክራሉ ሲል ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። ዳግም ወደ ጣሊያን ይመለሳል ተብሎ የሚጠበቀው ራስመስ ሆይሉንድ ነገር ግን በማንቸስተር ዩናይትድ የመቆየት ከፍተኛ ፍላጎት አለው። በዚሁም ይህንን ቦታ የግሉ ለማድረግ እንዲሁም ደግሞ ተፎካካሪ ለመሆን በዚህ ዓመት ጠንክሮ እየሰራ እንደሚገኝ መረጃዎች እየወጡ ሲሆኑ ማንቸስተር ዩናይትድ ግን ይህን ተጫዋች በመሸጥ ሌሎች ተጫዋቾችን በማምጣት ራሱን ማጠናከር ይፈልጋል። በተለይም አሰልጣኝ ሩበን አሞሪም ከመጣ በኋላ እጅግ በጣም የወረደ አቋሙን ያሳየው ራስመስ ሆይሉንድ በ2024-25 የውድድር ዘመን በእንግሊዝ ፕሪሚየር ሊግ 4 ጎሎችን ብቻ ነው ማስቆጠር የቻለው። እንዲሁም አጥቂ ቦታ ላይ እየተጫወተ እንግዲህ የችን ጎል ብቻ ማስቆጠሩ እጅግ በጣም አስከፊ ሪከርድ ያደርገዋል። ራስመስ ሆይሉንድ በማንቸስተር ዩናይትድ የመቆየት እድሉ እየጠበበ ሲሆን እሱ ግን አልለቅም እያለም ነው የሚገኘው። ተጫዋቹ በዚህ ሰዓት ላይ በማንቸስተር ዩናይትድ ራሱን የማሳየት ሁለተኛ እድል ማግኘት ይፈልጋል። አሰልጣኝ ሩበን አሞሪም ግን ይህንን ይሰጡታል ተብሎ ነው የማይጠበቀው። ቪክተር ኦሲሜን፣ አሌክሳንደር አይዛክ ወይም ደግሞ ቪክተር ዮኮሬሽ ተብሎ ለተጠየቀው ጥያቄ እንዲህ ሲል ነበር መመለስ የቻለው። ማቲያስ ኩኛ፣ አማድና ኦሲሜን በአንድ የፊት መስመር ይህ እግር ኳስ ሳይሆን ሰብአዊ መብት ጥሰት ነው ሲል ነው የተናገረው። የኦሲሜን የአየር ላይ ኳሶች የመጠቀም ብቃት እጅግ በጣም የሚካንለት ነው። ኳስ የሚልጋበት ኃይልና አጨራረሱን አይታቸዋል። ይህ እጅግ በጣም የሚያስገርመው ነው። መልሴን የምትሹ ከሆነ አንድና አንድ ቪክተር ኦሲሜን እላቸዋለሁ ሲል ነው ሀሳቡን መግለጽ የቻለው። ከነዚህ ሶስት ተጫዋቾች እኔ ይህንን ተጫዋች እመርጣለሁ ሲል የቀደመው የማንቸስተር ዩናይትድ በአሁኑ ሰዓት ላይ በትንተና ላይ የሚገኘው ሀሳቡንም መስጠትም ችሏል። ጀደን ሳንቾ ወደ ሴሪያው ክለብ ሊያመራ የሚችልበት እድል ጠባብ መሆኑ ነው የተገለጸው። የጣሊያኑ ክለብ ናፖሊ ስዊዘርላንድ የሆነ የግራ ተመላላሽ ዳን ኑዶዬን ከቦሎኛ ለማስፈረም እንቅስቃሴ መጀመራቸው ነው የተገለጸው። ናፖሊዎች የ24 ዓመቱን የፊት መስመር ተጫዋች የሆነውን ለማስፈረም ከቦሎኛ ጋር ንግግር ጀምሯል። በግል ውሎች ላይ ሙሉ በሙሉ ከስምምነት ላይ ደርሷል ማለትም ይችላል። እንግሊዛዊ የግራ መስመር ተጫዋች የሆነው ጀደን ሳንቾ በናፖሊ ዝርዝር ውስጥ አሁንም አለ። ነገር ግን ናፖሊዎች ጀደን ሳንቾ እየጠየቀ ያለውና በሳምንት የሚከፈለው ደሞዝ እጅግ በጣም ከፍተኛ መሆኑን ተከትሎ እየጠበበ ይገኛል እድሉ ሲል ፋብሪዚዮ ሮማኖ ማሳወቅም ችሏል። ማንቸስተር ዩናይትድ አልታይ ባይንደርን ለመሸጥ እንቅስቃሴም ጀምሯል። ባይንደር በማንቸስተር ዩናይትድ ግን መቆየትም ይፈልጋል። ማንቸስተር ዩናይትድ የቡድኑን የሁለተኛ ግብ ጠባቂ አልታይ ባይንደርን ለመሸጥ ለፈላጊ ክለቦች ጥያቄ በማንሳት ላይ ይገኛል ነው የተባለው። ማንቸስተር ዩናይትድ ግብ ጠባቂው አልታይ ባይንደርን ለእንግሊዝ ሳውዛምፕተን እህት ክለብ የሆነው ለመሸጥ ጥያቄ ማቅረቡ መረጃዎችን በሰፊው አመላክቷል። ጎትሴፔ የቱርክ እግር ኳስ ክለብ ሲሆን ከእንግሊዝ ሳውዛምፕተን ጋር በተመሳሳይ ስፖርቲንግ ሪፐብሊክ ግሩፕ በተሰኘ ተቋም የሚተዳደርም ሆኗል። ሆኖም ግን የግብ ጠባቂ አሁንም ቢሆን በማንቸስተር ዩናይትድ የመቆየት ፍላጎቱ ከፍተኛ እንደሆነ ነው የተዘገበው። ይህም ካልቻለ ወደ ስፔን አሊያም ጣሊያን መምራት እንጂ ዳግም ወደ ቱርክ ሊግ መሄድ እንደማይፈልግም ተመራክቷል። ዘገባውን ከታማኝ የቱርክ መረጃ ምንጮቻችንን አገኘን። የ2025-26 የእንግሊዝ ፕሪሚየር ሊግ ድልድል ስንመለከት ከባድ ቢመስልም መልካም ትሩፋቶች ይዞ የሚመጣበት እድል እንዳለ ነው በማንቸስተር ዩናይትድ መረጃዎች ወይም ደግሞ ለማንቸስተር ዩናይትድ ቅርብ የሆኑ አንዳንድ ጋዜጦች እየገለጹ የሚገኙት። ከመጀመሪያው 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች 4ቱን የለንደን ክለቦችን የሚያስተናግድ ሲሆን አርሰናል ፉላምን በተከታታይ እንዲሁም ደግሞ ቼልሲንና ብሬንትፎርድን በተከታታይ በሊጉ ጅማሮ ሳምንታት የሚገጥም ነው የሚሆነው። ማንቸስተር ዩናይትድ ከመጀመሪያ 10 ጨዋታዎች እንደ አርሰናል፣ ማንቸስተር ሲቲ፣ ቼልሲና ሊቨርፑል የመሳሰሉ ሀያል ጋር ቢጋጠም የዚህ ጨዋታ ድልድሎች አስቀድሞ መታወቁ ለማንቸስተር ዩናይትድ ኢላማ የሆኑት ፊርማዎችን በፍጥነት እንዲጨርሱ ጫናን የሚፈጥር አዎንታዊ ነጥቦች አድርገው መውሰድም ይቻላል። ማንቸስተር ዩናይትድ የዝውውር መስኮቱ ፕሪሚየር ሊጉ ከተከፈተ የመጀመሪያ ጥቂት ጨዋታዎች ከተደረጉ በኋላ እንደሚዘጋ አሰልቺው ሰዓት መጠባበቅ ሳይኖርበት የተሟላ ቡድን ሰርቶ ለመቅረብ የደረሰን የጨዋታ ክብደቶች መልካም ተጽዕኖ ሊኖራቸው እንደሚችል ነው እየተገለጸ የሚገኘው። ከዚህም ባሻገር በእነዚህ ጨዋታዎች ላይ ነጥቦችን የሚጥል ከሆነ አስተዳደሩን አሰልጣኙንና ክለቡን ከባድ ጫና ውስጥ የሚጥል ስለሆነም የፕሪሲዝን እንቅስቃሴዎች በትኩረትና በንቃት ከምንም ጊዜ በላይ በላቀ መልኩ የሚከናወኑ እድል እንደሰፋ ነው እየተገለጸ የሚገኘው። ከመጀመሪያዎቹ 9 ጨዋታዎች ጥሩ ነጥቦችን መሰብሰብ ካልተቻለ ቀጥለው የሚመጡት 9 ጨዋታዎች ከባድ የማይባሉና ቡድኑን አረጋግቶ ለማቆየት የሚያግዙ በመሆናቸው የመጀመሪያዎቹን ሳምንታት ለማንቸስተር ዩናይትድ ወሳኝ ጊዜ ይሆናሉ ተብሎም ይጠበቃል። ሌላኛው አስገራሚ ነገር ሁለተኛ የሲዝን ዙር ለ19ኛው ሳምንት አንስቶ በሚጀምርበት ወቅት የሚገጥማቸው የመጀመሪያዎቹ ክለቦች አብዛኞቹ የለንደን መቀመጫ ያላቸው መሆኑ ነው። ይህም ለማንቸስተር ዩናይትድ እጅግ በጣም እድል ሊሰጥም ይችላል። በተለይ ራሱን ለማጠናከር ከፍተኛ እድል ለማንቸስተር ዩናይትድ የሚሰጥበት እድልም አለ። 85 ሚሊዮን ፓውንድ የውል ማፍረሻ የተለጠፈበት መሐመድ ቅዱስ ለማስፈረም ስፐርስ 50 ሚሊዮን ፓውንድ እየተዘጋጀ መሆኑን ዘ ጋርዲያን አስነብቧል። ይህንንም አስመልክቶ ቶተናም በግልጽ ከብሪያን ምቤሞ ጋር ያለውን ዝውውር እንዳላጠናቀቀ እንዲሁም ደግሞ ይህን ተጫዋች እንደተወ እንዲሁም ደግሞ የብሪያን ምቤሞ ወደ ኦልድ ትራፎርድ የማምጣት ጊዜ ጉዳይ ብቻ መሆኑ ነው ዘ ጋርዲያን አያይዞ መግለጽም እየቻለው።
ቪክተር ዮኬሬሽ ጁቬንቱስን አይቀላቀልም፣ ወኪሉ ወደ አርሰናል መቀላቀል እንደሚፈልግ ለጁቬንቱስ አሳውቋል ሲል ነው እየገለጸ የሚገኘው። ቪክተር ዮኬሬሽ በአሁኑ ሰዓት ላይ በማንቸስተር ዩናይትድ እና በአርሰናል ራዳር ውስጥ ይገኛል። ነገር ግን ተጫዋቹ ምርጫው ወደ ሰሜን ለንደን ክለቡ አርሰናል ማቅናትም እንደሆነ ነው መረጃዎች እያሳዩ የሚገኙት። እሱም ፍላጎቱ በቻምፒየንስ ሊግ በሚገኝ ክለብ ላይ መጫወትም ሆናል። በተለይም በእንግሊዝ ፕሪሚየር ሊግ በርናንዶ ሲልቫ በማንቸስተር ሲቲ እቆያለሁ ሲል ተናግሯል። ፖርቹጋላዊ አማካይ በርናንዶ ሲልቫ በዚህ ክረምት ማንቸስተር ሲቲን እንደማይለቅ በሰጠው አስተያየትም አረጋግጧል። በርናንዶ ሲልቫ በአመቱ መጨረሻ ማንቸስተር ሲቲን ከሚለቁ ተጫዋቾች መካከል አንዱ ሲል ሲዘገብ እንደነበር ተመልክተናል። ይሁን እንጂ በርናንዶ ሲልቫ በዚህ አመት ክለቡን አልለቅም፣ ማንቸስተር ሲቲን እዚሁ እቆያለሁ ሲል ነው የተናገረው። በርናንዶ ሲልቫ በንግግሩ ወቅቱ ቀጣዩ የውድድር ዘመን በማንቸስተር ሲቲ የመጨረሻ ሊሆን እንደሚችል ፍንጭ መስጠትም ችሏል። በትላንትናው ዕለት እንግዲህ የቡድኑ ዋና ካፒቴን የሆነው በርናንዶ ሲልቫ በማንቸስተር ሲቲ ቤት የመቆየት እድሉ መስፋቱን ተገልጿል። በአሁኑ ሰዓት ላይ የቡድኑ ካፒቴን መሆኑንም አሰልጣኝ ፔፕ ጋርዲዮላም አረጋግጧል። ቶማስ ሙለር ከአሜሪካ ጥያቄም ቀርቦለታል። የአሜሪካ ሜጀር ሊግ ሶከር ክለብ ሲናሲ ሲቲ ለቶማስ ሙለር የዝውውር ጥያቄ ማቅረቡን የክለቡ ኃላፊ ተናግሯል። ቶማስ ሙለር በዚህ ክረምት ከክለቦች ዓለም ዋንጫ በኋላ ከባየር ሙኒክ ጋር ከ25 ዓመታት በኋላ እንደሚለያይም ታውቋል። የሲናሲ ሲቲ ክለብ ኃላፊ በበኩላቸው ቶማስ ሙለር በክለባችን እንዲቀላቀል ጥሩ ነገር አቅርበለታል በማለትም ተናግሯል። ቶማስ ሙለር ማነጋገራቸው እንዲሁም ደግሞ ሌሎች ጥያቄዎችን እንደቀረበለት እየተረዱ የገለጹት ኃላፊው ይሁን እንጂ ተጫዋቹን ለማሳመን እንደሚሞክሩም ነው የገለጹት። እኛ ትልቅ ስቴዲየም እንዲሁም ደግሞ ድባብ እንዲሁም ጥሩ ነገር አበርክተንለታል። ክለቡ ከጀርመን ጋር ትልቅ ታሪክም አለው። ዋንጫዎችን ማሸነፍ እንችላለን ሲል ኃላፊውም ጨምረውም ተናግረዋል። አርሰናል ከአሰልጣኙ ጋር ሊለያይ ነው። የሰሜን ለንደኑ ክለብ አርሰናል ምክትል አሰልጣኝ ካርሎስ ኩዌታ የጣሊያን ሴሪዮን ክለብ ፓርማን በዋና አሰልጣኝነት ሊረከቡ መሆኑ ተገልጿል። ከአሰልጣኝ ሚኬል አርቴታ ስር ሲሰሩ የነበሩት የ29 ዓመቱ አሰልጣኝ ካርሎስ ኩዌታ ከ5 ዓመታት በኋላ ከክለቡ ጋር ሊለያዩ እንደሆነ ነው የተገለጸው። አሰልጣኙ በትላንትናው ዕለት ወደ ጣሊያን በማምራት ኢንተር ሚላንን የተቀላቀለውን አሰልጣኝ ክሪስቲያን ኪፉ ተክተው ፓርማን እንደሚረከቡ ተገልጿል። አሰልጣኝ ካርሎስ ኩዌታ ከ5 ዓመታት በፊት አርሰናል ሳይቀላቀሉ አትሌቲኮ ማድሪድ ደግሞ በጁቬንቱስ ወጣን ቡድን በማሰልጠን ልምድ ማካበትም ችለዋል። ኤሲ ሚላን በቶማስ ፓርቴ ዝውውር ላይ ባለፈው ሳምንት ንግግር አድርገውም ነበር። ምንጮች እንደገለጹት የተጫዋቹ ደሞዝ ዝውውሩን ከጣሊያኑ ክለብ ከባድ አድርጎታል ነው እየተባለም የሚገኘው። ቶማስ ፓርቴ እስካሁን ከአርሰናል ጋር ስምምነት ላይ አልደረሰም። ነገር ግን በዚህ ሳምንት ቡድኑን ይቀላቀላል በትሬዲንግ ማለት ነው። ነገር ግን ከአርሰናል ጋር ይለያያል ተብሎ ይጠበቃል ሲል ሃንድ ኦፍ አርሰናል ይዞት የወጣው መረጃም ያሳያል። ሌላኛው አርሰናል ለሌፕዚግ ከሚጠበቁት ያነሰ የዝውውር ጥያቄ እንደሚያቀርቡ ተዘግቧል። አርሰናል ከቤንጃሚን ሴስኮ ጋርም በግል ጉዳዮች ተስማምተዋል ሲል ቢልድ ይዞት የወጣው መረጃም ያሳያል። ነገር ግን እስካሁን ድረስ ከክለቡ ጋር ምንም አይነት ስምምነት ወይም ደግሞ ጥያቄ ማቅረብም አልቻሉም። አርቢ ሌፕዚግ 80 ሚሊዮን ዩሮ ለዚህ ተጫዋች ፈላጊ ሲሆኑ አርሰናሎች ግን ይህንን ክፍያ እያደርጋሉ ተብሎም አይጠበቅም። በእርግጥ አንድሪያ በርታ ስራዎችን ከሚዲያ ወከባ ራቅ ባለ መንገድ በጥብቅ ዲሲፕሊን ነው የሚሰራው እየተባለም ነው የሚገኘው። ግን ደግሞ በያዝነው የውድድር ዘመን ከራሳቸው ቀድሞ የውስጥ ችግሮችንም ሆነ ከሌሎች ተፎካካሪ ክለቦች ስኳድ ማጠናከር አንጻር የአርሰናል የዝውውር እንቅስቃሴ ዘገምተኛ እንዲሁም ደግሞ የተለመደውን አይነት መሆኑ ነው እየተገለጸ የሚገኘው። በክለብ ውስጥ ካላቸው በመጠናቀቅ ላይ ያሉ ተጫዋቾችን ውል ለማራዘም እየታየ ያለው ቸልተኝነትም እጅግ በጣም አሳሳቢ የሆነም ይገኛል። በጉዳዮቹ ክለቡን በፋይናንሻል የሚመሩት የክሮንኬ ቤተሰቦች ሰዎች የሚና ገዘፍ እያለ እንደሆነ መረዳት እጅጉን ቀላል ነው ሲል ነው አንድ መረጃ በሰፊው ይዞት ማጣውት የቻለው። ዛሬ የቀጣዩን ሲዝን የሊግ መርሃ ግብር በይፋ በተደረገበት በዚህ ሳምንት እንግዲህ አርሰናልን ከማንቸስተር ዩናይትድ ጋር ማገናኘትም ችሏል። ይህም እንግዲህ ከባድ ሊያደርግበት እንደሚችል ነው የመጀመሪያ ሳምንት ጨዋታውን እየተገለጸም የሚገኘው። በአሁኑ ሰዓት ላይ አርሰናሎች ምን ቦታ ላይ ማጠናከር ይፈልጋሉ የሚለውን ስንመለከት የፊት መስመር አጥቂን ይፈልጋሉ። ቤንጃሚን ሴስኮ እንዲሁም ደግሞ ቪክተር ዮኬሬሽን እያስናገሩ ነው የሚገኙት። በእርግጥ መጀመሪያ ፈቃዳቸው ወይም ደግሞ ፍላጎታቸው የነበረው የስዊድናዊ አጥቂ አሌክሳንደር አይዛክ ነበር። ነገር ግን የተጫዋች ከኒውካስል ዩናይትድ አለመልቀቁን ተከትሎ ፊታቸውን ወደ እነዚህ ሁለት አጥቂዎች ማዞርም ችለዋል። እነዚህም የሁለቱ የአጥቂዎች የዝውውር ገንዘብ እጅግ በጣም ከፍተኛ መሆኑን ተከትሎ አጣብቂኝ ውስጥ መግባታቸው ነው እየተገለጸ የሚገኘው። አርሰናሎች እስከ 80 ሚሊዮን ዩሮ ለእነዚህ ሁለቱ ተጫዋቾች ለእያንዳንዳቸው ማውጣትም አይፈልጉም። በእርግጥ ሁለቱንም ማምጣት አይፈልጉም። ከሁለት አንዱን በአርሰናል ለማስፈረም ነው ፍላጎት ያላቸው። ነገር ግን ከፍተኛ ገንዘብ መሆኑ ነው እየተገለጸ የሚገኘው። ሌላኛው የግራ መስመር አጥቂ ነው ወይም ደግሞ ቀኝ እግር ተጫዋች እየፈለጉም ይገኛሉ። በዚህም ቦታ ላይ እንግዲህ ኒኮ ዊሊያምስን እንዲሁም ደግሞ ሮድሪጎ ጉዬሽን እየተመለከቱ ሲገኘው ኒኮ ዊሊያምስ ፍላጎቱ ወደ ባርሴሎና መሄዱን ይፋ ካደረገ በኋላ አርሰናሎች ራሳቸውን ገሸሽ ማድረጋቸው ነው እየተመለከት ነው። በዚህ ሰዓት ላይ ደግሞ ሌላኛው ብራዚላዊ ተጫዋች ሮድሪጎ ጉዬሽን እየተመለከቱት ሲሆን የተጫዋች ደግሞ በአሰልጣኝ ዣቪ አሎንሶ ስር እንደ አዲስ ሊያንጸባርቅ የሚችል ተጫዋች እንደሆነ ነው አሰልጣኙም እየገለጸ የሚገኘው። ምናልባት በአምናው የውድድር አመት ላይ እንግዲህ ጥሩ
እንቅስቃሴ ማድረግ የቻለው ነገር ግን በአሰላለፍ ውስጥ ብዙ ጊዜ መግባት ያልቻለው ሮድሪጎ ጌዥ ምናልባት ከሎስ ብላንኮቹ ጋር የሚለያይ ከሆነ መዳረሻው አርሰናል ሊሆን እንደሚችል እንዲሁም ደግሞ በንቃት እየጠበቁት እንደሆነ ነው እየተገለጸ የሚገኘው። ግብ ጠባቂም ለማስፈረም ፍላጎት አላቸው። ኬፓ አሪዛባላጋም ከአርሰናል ጋር የተያያዘው ስመጥር እንዲሁም ደግሞ ቁጥር 1 በረኛ ነው። እንዲሁም ሁኔታዎች የሚፈቅዱ ከሆነ ከቡካዮ ሳካ በኩል አንድ ተጫዋችም እንደሚፈልጉ እየተገለጸ ሲሆን የተከላካይ ስፍራም እየተጠበቀበታል ነው እየተባለ የሚገኘው። በተከላካይ ቦታ ላይ ደግሞ እንግሊዛዊውን ማርክ ጉዩን ከክሪስታል ፓላስ የማምጣትም ከፍተኛ ፍላጎት እንዳላቸው ካሁኑ እየተገለጸም ይገኛል። ነገር ግን አርሰናሎች በተለመደው የአሰራር ሁኔታ ላይ እየቀጠሉ ይገኛሉ። እስካሁን ድረስ እንግዲህ የማርቲን ዙቢሜንዲ ጉዳይ ብቻ ነው ከአርሰናል ጋር የተጠናቀቀው ጉዳይ። እስካሁን ሌሎች ተጫዋቾችን በይፋ መጠየቅም አልቻሉም። ይህም ችግር እየሆነ ይገኛል። ምናልባት እንግዲህ ገና ሶስተኛ ቀን ላይ ነው መድረስ እየቻልነው። ነገር ግን ይህም ቢሆን በአርሰናል በኩል ጥሩ እንቅስቃሴ ተደርጓል ተብሎ እንደማይጠበቅ መረጃዎች ያሳያሉ። አርሰናል የቅድመ ውድድር ዘመኑን በስፔን ይጀምራል። ቡድኑ በጁላይ 19 ለቅድመ ውድድር ጉዞ ወደ ሲንጋፖርም ያቀናል። ቡድኑ ከአንድ ወር በኋላ በሲንጋፖር ከኤሲ ሚላን ጋር እንዲሁም ደግሞ ከኒውካስል ጋር ይጫወታል። ከዚያም ወደ ሆንግ ኮንግ ተጉዞ ከቶተናም ጋር የመጨረሻውን ጨዋታ ሲሞንስ ኮሊንስ እንደሚያደርግ ነው መረጃውን ይዞት መውጣት እየቻለው። አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ስለ ሮድሪጎ ጌዥ ይናገራል። ሮድሪጎ አምና ያጋጠመውን አውቃለሁ እና በአመቱ መጨረሻ ለሱ ከባድ ነበር። አሁን ሜዳ ላይ አስተዋጽኦ ለማድረግም ጓጉቷል። ከመጀመሪያ ቀን ጀምሮ ስለዚህ አውርተናል። አሁን አሪፍ ጊዜያትን አብረን እናሳልፋለን ሲል መናገሩን ፋብሪዚዮ ሮማኖ እየገለጸ ሲሆን ዣቪ አሎንሶ ሮድሪጎን የመልቀቅ ፍላጎት ያለው አይመስለኝም ሲል ነው በዩቲዩብ ገጹ ትላንትና አጋርቶ መውጣትም የቻለው። የስካይ ስፖርት መረጃ ካመንን ጀደን ሳንቾ ወደ ናፖሊ ለመቀላቀል የቀረበለትን ሀሳብ እሺ ብሎ ተቀብሏል። ነገር ግን እስካሁን በክለቦቹ መካከል የተደረሰ ስምምነት የለም ሲል ስካይ ስፖርት ይዞት የወጣው መረጃም ያሳያል። ናፖሊ እንዲሁም ደግሞ ሌሎች ክለቦች ጀደን ሳንቾን የግላቸው ማድረግም ይፈልጋሉ። እንዲሁ የጀርመኑ ክለብ ቦሩሲያ ዶርትመንድ ዋነኛ ፈላጊ ነበር። ነገር ግን ገንዘቡ እንዲሁም ደግሞ ሳምንታዊ ደሞዙ ለዚህ ተጫዋች አዳጋች መሆኑን ነው እየተመለከተ ነው። ነገር ግን በአሁኑ ሰዓት ላይ መረጃዎች እንደሚያሳዩት ቆይን የጣሊያኑ ክለብ ናፖሊ የዚህ ክለብ መዳረሻ ሊሆን እንደሚችል ተገልጿል። በ2025-26 ሲዝን ማንቸስተር ዩናይትድን በኦልትራፎርድ ለመመልከት እቅዱ ካላቸው የቲኬቶች ዋጋ ይህንን ይመስላሉ። በአንድ ጨዋታ ከ59 እስከ 97 ፓውንድ በካታጎሪ 1 ወይም ደግሞ በካታጎሪ ኤ ለ6 የፕሪሚየር ሊግ ጨዋታዎች ተጠባቂ ጨዋታዎች ማለት ነው ተመርጦ የተያዘ ጉዳይ ነው። ሁለተኛው ደግሞ ከ57 እስከ 86 ፓውንድ በካታጎሪ ቢ ላይ የተቀመጠ ሲሆን ለ11 የሊግ ጨዋታዎች ክለብ የያዘው ሲሆን ከነዚህ በአንዱ መገኘት ያን ያህል ለውጥ ያመጣል ተብሎ እንደማይጠበቅ ነው የተገለጸው። ከ37 እስከ 60 ፓውንድ በካታጎሪ ሲ ላይ የተቀመጠ ሲሆን ለሁለት የሊጉ ጨዋታዎች የተያዘም ጉዳይ ነው። ከ32 እስከ 52 ፓውንድ በካራባኦ ካፕ ብቻ የተያዘ ሲሆን ማለትም ካራባኦ ካፕና ኤፍ ኤ ካፕ ጨዋታዎች ላይ የሚደረጉ ናቸው። በየጨዋታው በካታጎሪ ዲ ላይ ለክለቡ ትኬቶች የሚጠበቁ መሆኑ ነው እየተገለጸ የሚገኘው። በዚህም እንግዲህ ከፍተኛው ትኬት ይሆናል ተብሎ የሚጠበቀው ከ59 እስከ 97 ፓውንድ ያለው ሲሆን ይህም እንግዲህ ታላላቅ ጨዋታዎችን የሚመሩበት ወይም ደግሞ የሚደረግበት ጨዋታ ሊሆን ይችላል። ምናልባትም እንግዲህ በመጀመሪያው ሳምንት የእንግሊዝ ፕሪሚየር ሊግ በኦልትራፎርድ በሚደረገው የማንቸስተር ዩናይትድና የአርሰናል ጨዋታ ላይ ይህ ገንዘብ በትኬት ደረጃ ሊቀመጥ ይችላል። ሁለተኛ ደረጃ ላይ የተቀመጠው ደግሞ ተመጣጣኝ ተብሎ የሚጠበቁ ጨዋታዎች ናቸው። ከዛ በመጨረሻ ደረጃ ላይ ማለትም ከ32 እስከ 52 ፓውንድ የተቀመጡት በካራባኦ ካፕ ላይ የሚደረጉ ጨዋታዎች ናቸው። ነገር ግን በካራባኦ ካፕ እስከ መጨረሻው ፍጻሜ ድረስ የሚደርሱ ከሆነ ከፍ ሊል እንደሚችልና ወደ ካታጎሪ ኤ ከፍ ሊል እንደሚችል መረጃዎችም ያሳያሉ። ማንቸስተር ዩናይትድ ከክለቡ ጋር ለተለያየው አማካዩ ክሪስቲያን ኤሪክሰን ምትክ እንዲሆን ሪቻርድ ሪዮስን ለማስፈረም እያጠየኑበት መሆኑ ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ መልማዮችም ሪዮስን ለመመልከት በዓለም ክለቦች ዋንጫ የፓልማሪስን ጨዋታ በቅርበት የሚመለከቱም እንደሆነ ጊቭ ሚ ስፖርት ይዞት መውጣትም ችሏል። ክሪስቲያን ኤሪክሰን ከማንቸስተር ዩናይትድ ጋር መለያየቱን ተከትሎ የዚህን ተጫዋች ተተኪ ለማድረግ ከፍተኛ ፍላጎት መኖሩን እንግዲህ በርካቶች እያወጡት ያለው መረጃም ያሳያል። ነገር ግን የተጫዋች ወደ ማንቸስተር ዩናይትድ ይመጣል አይመጣም እስካሁን ድረስ ምንም የተባለ ነገር የለም። ገና ማጤን ላይ መሆናቸው ነው መረጃዎችም የሚያሳዩት። የአፍሪካ ዋንጫ ተጫዋቾችን ሊነጥቅ እንደሚችል እየተገለጸም ይገኛል። የ2025 የአፍሪካ ዋንጫ መርሃ ግብር ጅማሩን በፈረንጆቹ ታህሳስ 21 2025ም ያደርጋል። በሞሮኮ አዘጋጅነት የሚከናወነው ይህ መርሃ ግብር ፍጻሜውን በሚያደርገው በፈረንጆቹ ጥር 18 2026 መሆኑ አስቀድሞ በአዘጋጆቹ ካፍ መካከል ወጥቷል። ስለሆነም የኛዋ አህጉር አፍሪካውያን ተጫዋቾችን እድል ቀንሷቸው እስከ ፍጻሜው መርሃ ግብር የሚጓዙም ከሆነ
ኑሴር ማዝራዊ፣ አማድ ዲያሎ፣ አንድሬ ኦናና እንዲሁም ደግሞ ምናልባት ብሪያን ምቤሞን ማንቸስተር ዩናይትድ ሊያጣ እንደሚችል እየተገለጸ ሲሆን በአጠቃላይ በውድድር ወቅት ከሚከናወናቸው ጨዋታዎች 6 የሚሆኑ ጨዋታዎችን ሊያልፋቸው ይችላል። ከነዚህ መካከል ከአስቶን ቪላ፣ ከኒውካስል ዩናይትድ፣ ከወልቨርሃምፕተን፣ ከሊድስ፣ ከበርኔ እንዲሁም ደግሞ የከተማ ተቀናቃኙ ከማንቸስተር ሲቲ የመንቹሪያን ደርቢም ሊያመልጣቸው የሚችላቸው ተጫዋቾች ናቸው። እነዚህ ኑሴር ማዝራዊ፣ አማድ ዲያሎ፣ አንድሬ ኦናና ምናልባትም ብሪያን ምቤሞ እነዚህ ደግሞ ለአሰልጣኙ ወሳኝ ተጫዋቾች የሚባሉ ናቸው። በተለይም ኑሴር ማዝራዊ፣ አማድ ዲያሎ እንዲሁም ደግሞ ምናልባት አዲሱ ፈራሚ ብሪያን ምቤሞ የቲሙ እንግዲህ ቤስት 11 ውስጥ ይገባሉ ተብሎ የሚጠበቁ ተጫዋቾች ናቸው። በዛ ቦታ ላይ ማንቸስተር ዩናይትድ እነዚህን ተጫዋቾች የሚያጣው ከሆነ ከፍተኛ ኪሳራ ወይም ደግሞ ጉዳት ሊደርስበትም ይችላል። ካሁኑም እሱንም ሊያሰብ ይችላል ነው እየተባለ የሚገኘው። እንደ ኦፕታ መረጃ ከሆነ ከሊጉ ክለቦች የመጀመሪያዎቹን 5 ሳምንታት ጨዋታዎች ከባዱ 94.6% የማንቸስተር ዩናይትድ መሆኑን ነው እየገለጸ የሚገኘው። እንደ ኦፕታ መረጃ ከሆነ ማንቸስተር ዩናይትድ ከአርሰናል ጋር ካደረጋቸው የመጨረሻ 18 የኦልድ ትራፎርድ ጨዋታዎች ውስጥ በ10ሩ አሸንፈው በ6ቱ አቻ መውጣትም ችሏል። በሁለቱ ነው ሽንፈት ማስተናገድ የቻለው። በሁለቱ ሲሸነፍ እንግዲህ አሰልጣኝ ሚካኤል አርቴታ ናቸው እንግዲህ ሁለቱንም ማሸነፍ የቻሉት ወደ ኦልድ ትራፎርድ ስቴዲየም መጥተው። እንደ ኦፕታ መረጃ ከሆነ ማንቸስተር ዩናይትድ በ2025/26 ሲዝን በሜዳው ኦልድ ትራፎርድ የሚያደርጋቸውን የሊጉ የመክፈቻ ጨዋታ ለ9ኛ ተከታታይ ዓመታት በማካሄድ በሚያደርገው የመክፈቻ ጨዋታ ነው። ይህ ደግሞ በታሪክ ብቸኛው ክለብ እንደሚያደርገው ኦፕታ ከ2000 ጀምሮ ስታቲክስ ይዣለው ባለው መሰረት እንግዲህ እየገለጸም የሚገኘው በታሪክ ገና ነው። ማንቸስተር ዩናይትድ ከየትኛውም የእንግሊዝ ፕሪሚየር ሊግ ክለብ በላይ የመክፈቻ ጨዋታዎችን ማለትም 22 ጨዋታዎችን ያሸነፈ መሆኑንም ነው ኦፕታ ይዞት መውጣትም የቻለው። የማንቸስተር ዩናይትድ የ2025/26 የጨዋታ መርሃ ግብር እንደነገርናችሁ ነው እንግዲህ ኦገስት 17 በፈረንጆቹ አቆጣጠር ማለት ነው በሜዳቸው በኦልድ ትራፎርድ ከአርሰናል ጋር የሚጫወቱ ሲሆን በኦገስት 23 ደግሞ ከሜዳቸው ውጪ ፉላምን የሚገጥሙም ይሆናል። እንዲሁ በሜዳቸው በኦልድ ትራፎርድ በርንሌይን ከሚያገኙት ጨዋታ ውጪ በማንቹሪያን ደርቢ በአራተኛው ሳምንት ከሜዳቸው ውጪ በኢታድ ከማንቸስተር ሲቲ ጋር ይጫወታሉ። ከዛም በኦልድ ትራፎርድ ከቼልሲ ጋር ከሜዳቸው ውጪ ከብሬንትፎርድ ጋር እያለ የሚቀጥል ስታቲክስ መሆኑ ነው እየተመለከተን የምንገኘው። በወጣ የእንግሊዝ ፕሪሚየር ሊግ መርሃ ግብር መሰረት የመጨረሻ ጨዋታዎችን ስንመለከት ደግሞ የመጨረሻ 4 ጨዋታዎችን ስንመለከት ሊቨርፑልን በሜዳቸው፣ ሰንደርላንድን ከሜዳቸው ውጪ፣ ኖቲንጋም ፎረስትን በሜዳቸው እንዲሁም ደግሞ ብራይተን ኤንድ ሆቭ አልቢዮንን በስተመጨረሻም ከሜዳቸው ውጪ በሚያደርጉት ጨዋታ የሚጠናቀቅም ይሆናል። ማንቸስተር ዩናይትድ ጀደን ሳንቾን መሸጥን ቅድሚያ የሚሰጠው ነገር እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ እንግሊዛዊውን የመስመር አጥቂ ጀደን ሳንቾን ለመሸጥ ቅድሚያ የሚሰጠው ነገር አለም ተብሏል። አሁንም ቢሆን ማንቸስተር ዩናይትድ ጀደን ሳንቾን በውሰት ውል ወደ ሌላ ክለብ ከመስጠት ይልቅ ተጫዋቹን በቋሚነት መሸጥ ተመራጭ እንደሚያደርገው እየተገለጸ ሲሆን የሴሪያው ክለብ ናፖሊም የሱ ፍላጎትን ማሳየቱ ነው የተገለጸው። ነገር ግን የኔፕልሱ ክለብ ለሁኔታው መፍትሄ እየፈለገ እንደሆነ ተገልጿል። ይህንንም ፋብሪዚዮ ሮማኖ ይዞትን ማውጣትም ችሏል። ማንቸስተር ሲቲ አዲስ አምበልም ሾሟል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ለሚቀጥሉት የውድድር ዓመት ለቡድኑ አዲስ አምበል መሾማቸው ነው የተገለጸው። በዚህ መሰረት ፖርቹጋላዊ ተጫዋች በርናንዶ ሲልቫ በቀጣይ የማንቸስተር ሲቲ የመጀመሪያ አምበል መሆኑም ተገልጿል። በርናንዶ ሲልቫ በአምበልነት መሾሙ በሚቀጥለው የውድድር ዓመት በክለቡ እንደሚቆይ ማረጋገጫ ሆኗል። ከበርናንዶ ሲልቫ ቀጥሎ ኤርሊንግ ብሮት ሃላንድ፣ ሮድሪ እንዲሁም ደግሞ ሩበን ዲያዝ የቡድኑ አምበል ሚናን እንደሚወጡ ነው የተገለጸው። ኤርሊንግ ሃላንድ በሁለተኛ አምበልነት እንግዲህ የተሾመ ሁለተኛው ተጫዋች መሆንም ችሏል። ከወርሃ ታህሳስ ጀምሮ የአፍሪካ ዋንጫ ውድድር በመኖሩ መሐመድ ሳላ ለሀገሩ ግብጽ ግዴታውን ለመወጣት ወደዛ ያቀናል። እናም ሊቨርፑል በዚያን ጊዜ የሚያደርጋቸው ጨዋታዎችም ሊያልፉት እንደሚችሉ ነው እየተገለጸ የሚገኘው። ሀገሩ ግብጽ እስከ ፍጻሜው የምትወዳደርም ከሆነ 6 የሊቨርፑል ጨዋታዎችን የሚያመልጡትም ይሆናል። ከቶተናም፣ ከወልቨርሃምፕተን፣ ከሊድስ፣ ከፉላም፣ ከአርሰናል እንዲሁም ደግሞ ከበርንሌይ ጋር በሚያደርጉት ጨዋታ ወሳኙ የሊቨርፑል ተጫዋች መሐመድ ሳላ ላይገኝ የሚችልበትም እድል እየሰፋም ይገኛል። ሪያን ግራቨንበርች የ2025/26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን የመክፈቻ ጨዋታ በቅጣትም ያልፈዋል። የሊቨርፑል አማካይ በተጠናቀቀው የውድድር ዓመት የመጨረሻ ጨዋታ ቡድኑ ከክሪስታል ፓላስ ጋር 1-1 በተለያዩበት ጨዋታ ላይ ቀይ ካርድ ማየቱም ይታወሳል። የቀይ ካርድ ለሚቀጥሉት የውድድር ዓመት የሚተላለፍ ሲሆን የመጀመሪያ ጨዋታዎች አንፊልድ ላይ ከበርንማውዝ ጋር ያልፈዋል። ሊቨርፑል በኤፍኤ ኮሚኒቲ ሺልድ ከክሪስታል ፓላስ ጋር የሚያደርገው ጨዋታ ላይ ለመሳተፍ ግን ብቁ መሆኑ ነው የተገለጸው። ሌላኛው የ2025/26 የእንግሊዝ ፕሪሚየር ሊግ ውድድር ዓመት አርብ ነሐሴ 9 ምሽት 4 ሰዓት ላይ ሊቨርፑል ከበርንማውዝ ጋር በሚያደርጉት ጨዋታ በይፋም የሚጀመር ይሆናል። በደማቁ አንፊልድ ሚሎስ ኪርኬዝ የቀድሞ ቡድኑን ይገጥማል ተብሎ ይጠበቃል። ፍሎሪያን ቪርትዝ እንዲሁም ደግሞ ጀርሚ ፍሪሞግ የመጀመሪያ የሊግ መርሃ ግብር ጨዋታቸውን በደጋፊዎቻቸው ፊት ያደርጋሉ ነው እየተባለም የሚገኘው።
ዶሚኒክ ሶቦስላይ ፍሎሪያን ቪርትዝ ሊቨርፑልን በመቀላቀሉ ለቦታ ተፋለማለ ተብሎ ተጠይቆ የሰጠው ምላሽ አለ። በዚህም እንግዲህ አይ እንደዛ እንኳን አይደለም ሲል መልሱንም ሰጥቷል። ያው እርግጥ ነው አንድ ተጫዋች በውድ ዋጋ ገዝተ ተጠባባቂ ወንበር ላይ አታስቀምጠውም፣ ግን ሁለታችንም ከቡድኑ ጋር ተግባብተን አንድ ላይ እንድንጫወት ሁኔታዎች መፈለግ አለብን ሲል ነው ሀሳቡንም መስጠት እየቻለው። በዚህ ቦታ ላይ የራሴንም ቦታ አጣለው የሚል ምንም አይነት ፍርሃት የለኝም ሲል ገልጿል። በርንማውዝ ከሊቨርፑል ጋር ያደረጉትን ያለፉትን 8 የአንፊልድ ጨዋታዎች ማሳካት ከነበረባቸው 24 ነጥቦች ያሳኩት አንዱን ጨዋታ ብቻ ነው፣ ወይም ደግሞ አንድ ነጥብ ብቻ ነው ማሳካት የቻሉት። ምንም አይነት ሽንፈት አላስተናገደም። በበርንማውዝ ሊቨርፑል አንድ ጨዋታ አቻ መውጣት የቻለ ሲሆን 7ቱን ማሸነፍ ችሏል። እንዲሁም ያለፉትን 6 ተከታታይ የአንፊልድ ጨዋታዎች በድምሩ 23-2 በሆነ ውጤት ማሸነፍ እንደቻለ ኦፕታ በዝርዝር መረጃው ይዞት መውጣትም ችሏል። ሁዋን ጋርሻ ከኢስፓኞል ጋር ተለያይቷል። ስፔናዊ ግብ ጠባቂ ሁዋን ጋርሻ ከኢስፓኞል ጋር መለያየቱን ባወጣው የስንብት መልእክቱ በይፋ ማሳወቅም ችሏል። የላሊጋው ክለብ ኢስፓኞል በበኩሉ ሁዋን ጋርሻ የውል ማፍረሻው 25 ሚሊዮን ዩሮ በመክፈል ውሉን እንዳቋረጠም አረጋግጧል። ይህንንም ተከትሎ ኢስፓኞል በታሪኩ ከፍተኛውን የተጫዋች ሽያጭ ማግኘቱ ነው የተገለጸው። የካታላኑ ክለብ ባርሴሎና በቀጣይ ግብ ጠባቂውን ማስፈረሙን ይፋ ያደርጋል ተብሎም ይጠበቃል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? በእንግሊዝ ፕሪሚየር ሊግ እንግዲህ የዕጣ ድልድል ምን ተሰማችሁ? እንዴት አያችሁት የሚለው ደግሞ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት ፕሮግራሞቻችን ይህንን ይመስሉ ነበር። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ። ቻው